በደቡብ አፍሪካ የውጭ ሀገራት ዜጎች ሀገሪቱን ለቀው እንዲወጡ ተቃውሞ እያቀረቡና በኃይል እንዲባረሩ ግፊት እያደረጉ ከሚገኙት የጸረ ስደተኛ አክራሪ ቡድን ከፍተኛ አመራሮች መካከል አንዱ መገደሉን ፖሊስ አስታውቋል። የሀገሪቱ ፖሊስ እንዳረጋገጠው ከጆሃንስበርግ በስተ ምስራቅ በኩል በሚገኘው መኖሪያ ቤቱ መግቢያ ላይ በጥይት ተመቶ የሞተው ማርች ኤንድ ማርች ከተባለው ጸረ ስደተኛ ቡድን መሪዎች አንዱ የሆነው አንዲሌ ዌልዋ ሶንጋዳ ነው። ይህ ሰው በጥይት ከተመታ በኋላ በሆስፒታል የነበረ ሲሆን ሕይወቱ አልፏል ነው የተባለው። የአመራሩ ግድያ በዚያች ሀገር የባሰ ነገር እንዳያስከትል ተሰግቷል ነው የተባለው። የማርች ኤንድ ማርች ቃል አቀባይ ሳንድሌ ዱዌ ለቢቢሲ በሰጠው መግለጫም ግድያው የበቀል እርምጃ ነው ብሏል። የማርች ኤንድ ማርች ንቅናቄ ህገወጥ ስደተኞች አገሪቱን ለቀው እንዲወጡ በሚያደርገው ዘመቻ ምክንያት መሪው ሆን ተብሎ ኢላማ ተደርጓልም ብሏል። ይሁንና ይህ ሌላ ሰበብ ፍለጋ ሊሆን ይችላል የሚሉ ሀሳቦች እየተሰጡ ነው። ቃል አቀባዩ አክሎ እንደተናገረው ደግሞ በሀገሪቱ የተለያዩ የጸረ ስደተኛ ሰልፎችን ሲያስተባብሩ የነበሩ ሌሎች መሪዎችም ማስፈራሪያዎችና የግድያ ዛቻዎች ደርሶባቸዋል ነው ያለው። የደቡብ አፍሪካ ባለስልጣናት በጉዳዩ ላይ እየደረሰ ባለው ማስፈራሪያ ላይ ጥልቅ ምርመራ እንዲያደርጉም ቃል አቀባዩ ጠይቋል። የአገሪቱ ተጠባባቂ ፖሊስ አዛዥ ሌተናል ጀነራል ፖሌንግ ዲምፓኔ የማርች ኤንድ ማርች ጸረ ስደተኛ ቡድን መሪውን ግድያ ለመመርመር ሁለገብ ባለሙያዎች ቡድን መሰየሙን አሳውቋል። ይህ እርምጃ የፖሊስ ሰራዊት ለጉዳዩ የሰጠውን ትልቅ ትኩረት የሚያሳይ ነው ሲሉም ተናግረዋል። የሆነ ሆኖ በደቡብ አፍሪካ የስደተኞች ጉዳይ አሁንም ከፍተኛ ውዝግብ ያስነሳ የፖለቲካ ትኩሳት ሆኗል። የመንግስት ተቃዋሚዎች ስደተኞች በሀገሪቱ ህዝብ አገልግሎቶችና የኢኮኖሚ እንቅስቃሴዎች ላይ ጫና እየፈጠሩ ብሎም በወንጀል ድርጊቶች ላይ የተሳተፉ ነው በሚል ይከሳሉ። ደቡብ አፍሪካ በውጭ ሰዎች ተወራለች የሚል ጭፍን መከራከሪያም ያቀርባሉ። በዚህም ማርች ኤንድ ማርች እና ሌሎች ስደተኛ ጠል ቡድኖች ሰነድ የሌላቸው የውጭ ዜጎች በሙሉ እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ የጊዜ ገደብ አስቀምጠው እንደነበር ይታወሳል። በቀነ ገደቡ ማብቂያም በከተሞች መሬት አንቀጥቅጥ ሰልፎች ተደርገዋል። በዚህም የውጭ ዜጎች ሱቆች ለዘረፋ ተዳርገው ነበር። ተቃዋሚዎቹ ጥያቄያችን እስኪመለስ ድረስ ሳምንታዊ ሰልፎችን ማድረጋችን አያቋረጥም ሲሉም ተናግረዋል። የደቡብ አፍሪካ መንግስት ታዲያ ከሳምንት በፊት የጀመረውን የስደት ቁጥጥር ዘመቻ ተከትሎ ባለፉት 5 ሳምንታት ውስጥ ብቻ ከ53,000 በላይ የውጭ ሀገር ዜጎች መባረራቸውን ወይም ወደ ሀገራቸው መመለሳቸውን አስታውቋል። ይህ ስደተኞችን ለአስከፊ አደጋና እንግልት የዳረገ ነው። ስደተኛ ጠል ቡድኖች ግን አሁንም የሚበቃቸው አይመስልም። ማስፈራሪያና ማስጠንቀቂያዎችን እንደቀጠሉ ናቸው ተብሏል። በእርግጥ በደቡብ አፍሪካ የውጭ ዜጎች ጥላቻ የቆየ ችግር ነው። አገሪቱ ከአፍሪካ የተሻለ የኢኮኖሚ እድገት ደረጃ ላይ በሆኗ የተሻለ ስራ ዕድል የሚፈልጉ ስደተኞችን ትስባለች። ይህ ሁኔታ አንዳንድ ጊዜ ወደ ግጭት የሚያመራ ሲሆን አሁን ባለው ተቃውሞ ማዕበልም ጥቃት፣ ማስፈራሪያና የንብረት ዘረፋ ተከስቷል። እናም ብዙዎች ህይወታቸውን ለማትረፍ ንብረታቸውን ጥለው ለመውጣት እየተገደዱ ነው። ይህ ደግሞ እነሱም ብቻ ሳይሆን ከጀርባ የሚደግፏቸውን ቤተሰቦች ጭምር የሚጎዳ ሆኗል። ይህም ሆኖ አሁንም ተቆርቋሪነን የሚሉ አካላት በየአካባቢው የውጭ ዜጎችን ማዋከባቸው አልተቋረጠም ነው የሚባለው። ራሳቸውን የኢሚግሬሽን ሰው አድርገው በመቅረብ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ በህገወጥ መንገድ የሚጠይቁና የሚያስፈራሩ ጸረ ስደተኛ ደቡብ አፍሪካውያን ብዙ ሆነዋል። የሀገሪቱ ፖሊስ እንዳለውም ይህን አይነት ድርጊት የሚፈጽሙ አካላት በህጋዊ መንገድ የሚኖሩ ስደተኞችን በማስፈራራት ንግዳቸውን እንዲዘጉ ጭምር አስገድደዋል። ይህ አይነት አካሄድ ተቀባይነት የለውም ያሉት ሌተናል ጀነራል ዲምፓኔ ታዲያ በውጭ ሀገር ዜጎች ላይ ማስፈራራት፣ ትንኮሳና ጥቃት መፈጸማቸውን ለሚቀጥሉ አካላት ጠንካራ ማስጠንቀቂያ ሰጥተዋል ነው የተባለው። በማስጠንቀቂያቸውም ህጉ ለሁሉም እኩል መሆኑን ገልጸው ማንኛውም ግለሰብም ሆነ ቡድን የኢሚግሬሽን ፍተሻ ለማድረግ፣ የህጋዊነት ሁኔታ ለማረጋገጥ ወይም ሰዎችን ከማህበረሰቡ ለማስወጣት ስልጣን የለውም ሲሉ ጠቅሰዋል። ይህ ማስጠንቀቂያ ዋጋ የሚኖረው ግን በተግባር ከተተረጎመ ነው። ምክንያቱም ብዙ ጊዜ ጸረ ስደተኛ ቡድኖችን ፖሊስም ሆነ ሌሎች የመንግስት አስተዳደር አካላት በሙሉ ፍላጎት ለመቆጣጠር አይሰሩም በሚል ስለሚወቀሱ ነው። በእርግጥ ይህ መንግስት ተቃዋሚዎች ለራሱ ህልውና ከመስጋቱ ጋር በተያያዘ ነው ይባላል። ይሄውም የሀገሪቱ መንግስት ጨክኖ ቡድኖች ላይ እርምጃ ቢወስድ ተቃውሞው ወደ መንግስት ይዞራል ከሚል ፍራቻ ነው። በደቡብ አፍሪካ የተንሰራፈው የስራ አጥነት ችግር መንግስትን እያስወቀሰው ይገኛል። የሆነ ሆኖ ስደተኞች ምንም ያገኙት እፎይታ የለም። የማርች ኤንድ ማርች ቃል አቀባይ ሳንድሌ ዱዌ ስደተኞች በተቃዋሚዎች ስለሚደርስባቸው እንግልትና አያያዝ ሲጠየቅ ግን ንቅናቄው ማንኛውንም አይነት ጥቃትና ህገወጥነትን ይቃወማል ነው ያለው።
በተግባር ባይታይም ይፋዊ የሆኑ መረጃዎች እንደሚያሳዩት በደቡብ አፍሪካ ከ3 ሚሊዮን በላይ ህጋዊ የውጭ ሀገር ዜጎች ይኖራሉ። ይህም በህገወጥ መንገድ የሚኖሩትን አይጨምርም። ውጡልን የሚለው ዘመቻ ህጋዊ ወረቀት በሌላቸው ላይ ያተኮረ ነው ቢባልም በተግባር ግን ህጋዊ ዜጎችን ጭምር የነካ ነው ይባላል። ቡድኖች ግን ይህን አይቀበሉትም። የሆነ ሆኖ ናይጄሪያ፣ ጋና፣ ኬንያ፣ ማላዊ እና ኡጋንዳን ጨምሮ በርካታ ሀገራት ዜጎቻቸውን ወደ ሀገራቸው ለመመለስ አሁንም የአየርና የአውቶቡስ ትራንስፖርት አማራጮችን በስፋት እየተጠቀሙ ናቸው ተብሏል። ሰሞኑን እንኳን የናይጄሪያ መንግስት በፈቃደኝነት ላይ በተመሰረተው የመመለሻ መርሃ ግብር ከ1200 በላይ ዜጎች ወደ ሀገራቸው ተመልሰዋል። ይህ አማራጭ ብዙ ጉዳቶችን የሚቀንስ ነው። ምክንያቱም የጸረ ስደተኞች ንቅናቄ ማርች ኤንድ ማርች መሪ አንድሌ ሶምጋዳ መሞትን ተከትሎ በሀገር አቀፍ ደረጃ ጠንካራ ተቃውሞዎች እንደሚጠናከሩ ተነግሯል። ይህ አስፈሪ ነገር መሆኑ አልቀረም። የመሪውን ሞት ተከትሎ ማርች ኤንድ ማርች በመላ ሀገሪቱ በተለይም ከፍተኛ ተቃውሞ ባለባቸውና አብዛኞቹ መደበኛ ያልሆኑ የውጭ ሀገር ዜጎች በሚገኙበት በጋውቴንግ ግዛት በየሳምንቱ የሐሙስ ሰልፎች እንደሚያጠናክር ገልጿል። ይህ በዚያች ሀገር የቀሩ ስደተኞችን ለከፋ ስጋት የዳረገ ሆኗል። ባለፉት ወራት በደቡብ አፍሪካ በውጭ ዜጎች ጥላቻ ላይ የተመሰረቱ ጥቃቶችና የጸረ ስደት ተቃውሞዎች እየጨመሩ የመጡ ሲሆን የጸረ ስደተኛ ቡድኖች ለሀገሪቱ የኢኮኖሚ ችግሮች፣ ለህዝብ አገልግሎት መበላሸትና ለከፍተኛ የወንጀል መጠን የአፍሪካ ስደተኞችን ተጠያቂ ያደርጋሉ። እንዲሁም ስደተኞች በህዝብ ተቋማት ውስጥ የሚያገኟቸውን የጤናና የትምህርት አገልግሎቶች እስከ መከልከል ደርሰዋል ነው የሚባለው። ይሁንና ይህ ከሰብአዊነት ያፈነገጠ ነው በሚል ይወገዛል። የደቡብ አፍሪካ መንግስት በስደተኞች ላይ የሚደርሱ ጥቃቶችን ቢያወግዝም ህገወጥ ስደትን የመቆጣጠር መብት እንዳለው ገልጿል። በቅርብ ሳምንታት ውስጥም እንደ ኡጋንዳ፣ ኬንያ፣ ናይጄሪያ፣ ዚምባብዌ፣ ማላዊ፣ ጋናና ሞዛምቢክ ያሉ ሀገራት በጥቃቱ ፍርሃት ምክንያት ወደ ሀገራቸው ለመመለስ የጠየቁ በሺዎች የሚቆጠሩ ዜጎቻቸውን መልሰዋል ነው የተባለው። የደቡብ አፍሪካ መንግስት ያጠናክረውን የስደት ቁጥጥር ዘመቻ ተከትሎም ባለፉት ጥቂት ሳምንታት ብቻ ከ53 ሺህ በላይ የውጭ ሀገር ዜጎች ወደ ሀገራቸው ተመልሰዋል። አብዛኞቹ የተባረሩ ስደተኞች ደግሞ ከማላዊ፣ ከሞዛምቢክ እና ከዚምባብዌ የመጡ ናቸው ነው የተባለው። የማባረርና የመመለስ ሂደቱ አሁንም የቀጠለ በመሆኑ ቁጥሩ ከዚህ በላይ ሊጨምር ይችላል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት በበኩሉ ስደተኞችን ለደቡብ አፍሪካ ማህበራዊና ኢኮኖሚያዊ ፈተናዎች ማስተባበያ በማድረግ ማባረርና ማንገላታት ተገቢ አይደለም በሚል ማስጠንቀቂያ ሰጥቷል ተብሏል። የጸረ ስደተኛ እንቀሳቃሾች ደግሞ ፍላጎታቸው እስኪሟላ ድረስ በየሳምንቱ ተቃውሞ በማድረግ በመንግስት ላይ ጫና ለመፍጠር እንደሚቀጥሉ እያስጠነቀቁ ናቸው። ይህ ተከታታይ ተቃውሞም ወደ ጥቃት ሊቀየር ይችላል የሚል ከፍተኛ ስጋት ፈጥሯል። የደቡብ አፍሪካ የፍትህና ህገ መንግስታዊ ጉዳይ ሚኒስትሯ ማሞሎካ ኩባኤ በሰጡት መግለጫ 53500 የሚሆኑ የውጭ ሀገር ዜጎች እንዲባረሩና ወደ ሀገራቸው እንዲመለሱ መደረጉን ገልጸው የህዝባችንን ስጋቶች ያገናዘበና ጥንቃቄ የተሞላበት በተመሳሳይ ጊዜ ደግሞ የዜግነትና የስደት ሁኔታዎች ምንም ይሁን ምን በሀገራችን ውስጥ ያሉትን ሁሉንም ሰዎች ሰብአዊ መብትና ክብር የሚጠብቅ ስርዓት ያለውና ህጋዊ ሂደትን ለማምጣት እየጣር ነው ሲሉ ተናግረዋል። ይህ የውጭ ዜጎችን የማባረር ሂደት በፖሊስ በሚፈለጉ የወንጀል ድርጊቶች የተጠረጠሩ ሰዎችን ለመያዝ እንደረዳቸውም ጨምረው ገልጿል። ደቡብ አፍሪካ የኢሚግሬሽንና ህጎችን ማስከበርን እንደምትቀጥል ያረጋገጡት ሚኒስትሯ፣ ሆኖም ግን ተቃዋሚዎች ህገወጥ ስደተኞችን ደብቀዋል ተብለው በሚጠረጠሩ ቤቶችና የንግድ ተቋማት ላይ ያልተፈቀደ ፍተሻ እንዳያካሂዱ አስጠንቅቀዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛም ቀደም ሲል በስደተኞች ላይ የሚፈጸሙ ጥቃቶችን አውግዟል። እንዲሁም ለሀገሪቱ እንቆረቆራለን የሚሉ ዜጎች ህግን በእጃቸው እንዳይወስኑ አስጠንቅቀዋል ይባላል። ሁሉም ግን ስደተኞችን ከስቃይ አልታደጉም።